ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ? ዛሬ ረቡዕ ነው 6 ሰዓት ነው እስከ 8 ሰዓት ድረስ የሚዘልቀው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ለ2 ሰዓታት ያህል ከናንተ ጋር በቀጥታ ስርጭት ቆይታ ያደርጋል። የዛሬ ዕለተ ረቡዕ ዜና ኢትዮጵያን እየመራን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ቆይታ እናደርጋለን። የሰዓቱን አበይት ጉዳዮች አስቀድመን እንጠቁማችሁ። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት እየፈጠረ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። የህብረተሰቡን ፍትሃዊ የልማት ጥያቄዎች ለመመለስ መንግስት ትኩረት ሰጥቶ እየሰራ መሆኑን የውሃና ኢነርጂ ሚኒስቴር ገለጸ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የተጣለው ታሪፍ በከፍተኛ ሁኔታ እንደሚቀንስ ገለጹ። እነዚህን ጠቆምናችሁ እንጂ ዜና ኢትዮጵያ ከተለያዩ አካባቢዎች ሰፊ ዘገባዎችን ይዞ ነው ከናንተ ጋር የሚቆየው። ከዋናው ስቱዲዮም ቆይታችን ይሻገራል። ሁነቶችን እየተከታተሉ የሚገኙ ባልደረቦቻችን ደግሞ ስናገኛቸው ባሉበት ቦታ ያሉ ተጨማሪ ሀሳቦችን ያጋሩናል። ሞላ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። የኢትዮጵያ ዲያስፖራ አገልግሎት የ9 ወራት አፈጻጸም ምን ይመስል ነበር የሚል የግምገማ መድረክ እየተካሄደ ይገኛል። ያንን ሲከታተል ቆይቷል። ምን ተነሳ የሚለውን ጉዳይ ነው ከሱ ጋር ቆይታ የምናደርግበት። በቢዝነስ ዘገባችን ኤዶም አማራን እናገኛታለን። የንግድና ቀጠናዊ ትስስር ሚኒስቴር አገልግሎትን ዘመናዊ እንዲሁም ደግሞ አርሶ አደርን ተጠቃሚ ሊያደርግ የሚችል የአሰራር ስርዓትን ዛሬ አስጀምሯል። ምን አዳዲስ ጉዳዮች አሉት የሚለውን በቢዝነስ ዘገባችን ኤዶም ደግሞ ትመልስልናለች። ዜና ኢትዮጵያ አጫጭር የሀገር ውስጥ ጉዳዮችን ያስቀድማል። አብራችሁን ሁኑ። ቦይንግ የአውሮፕላን አምራች ኩባንያ የአፍሪካ ቢሮውን በአዲስ አበባ ከፈተ። ቦይንግ በአቪዬሽን ኢንዱስትሪው ስመጥር ከሆኑ የአውሮፕላን አምራቾች መካከል አንዱ ነው። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ቦይንግ የአፍሪካ ቢሮውን በአዲስ አበባ መክፈቱ ዓለም አቀፋዊ ራዕያችንን ለማሳካት ወሳኝ እርምጃ ነው ብለዋል። ሚኒስትሩ የቢሮ መከፈት በዓለም አቀፉ አቪዬሽን የኢትዮጵያ እድገት ማሳያ ከመሆን ባሻገር የተሳሰረችና የበለጸገች አፍሪካን እውን ለማድረግ የሚያግዝ እርምጃ ስለመሆኑም ተናግረዋል። ቦይንግ ቢሮውን በአዲስ አበባ በከፈተበት ስነ ስርዓት ላይ የቦይንግ የመካከለኛው ምስራቅ፣ ቱርክ፣ አፍሪካና ማዕከላዊ ኤዥያ ፕሬዝዳንት ሚስተር ኩልጅት ጋታ፣ የአሜሪካ አምባሳደር ኤርቪን ማሲንጋ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና ሌሎችም የኩባንያ አመራሮች ተገኝተዋል። ጃፓን ለጤና ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቀች። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን በኢትዮጵያ የጃፓን አምባሳደር ሻባታ ሂሮኖሪን በጽህፈት ቤታቸው ተቀብለው አነጋግረዋል። ባለፉት ዓመታት በክልሉ ተፈጥረው በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት ስለመድረሱ ጠቁመው በርካታ የትምህርት የጤናና የውሃና ሌሎች አገልግሎት ሰጪ ተቋማት ስለመጎዳታቸውም ጠቁመዋል። መንግስት ከአጋር አካላት ጋር በመሆን በመልሶ ግንባታ ላይ ትኩረት በማድረግ ውጤታማ ተግባርን እያከናወነ እንደሚገኝም ገልጸዋል። ጃፓን ለኢትዮጵያ የልማት ስራዎች እያደረገች ያለውን ድጋፍ የሚደነቅ ነው ያሉት አቶ አሻድሊ በጃፓን መንግስትና በዩኒሴፍ ድጋፍ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በንጽህናና በርካታ ስራዎች ስለመሰራታቸውም ጠቁመዋል። ክልሉ ለግብርና ምቹ የሆነ ከ3 ሚሊዮን ሄክታር በላይ መሬት ወርቅ፣ የድንጋይ ከሰል፣ ልብነ በረድና እጣንን ጨምሮ የተለያዩ የተፈጥሮ ሀብቶች ባለቤትና ለኢንቨስትመንት ምቹ መሆኑን መጥቀሳቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ ለኢትዮጵያ ቴሌቪዥን የላከው መረጃ ያመለክታል። በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች እርስ በርስ የተሳሰሩ መሆናቸውን የገንዘብ ሚኒስቴርና ተጠሪ ተቋማት የስራ ኃላፊዎችና ሰራተኞች ገለጹ። በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎች እንዲሁም ሰራተኞች የካዛንቺስ የኮሪደር ልማትን ጎብኝተዋል። የስራ ኃላፊዎቹና የሰራተኞቹ ጉብኝት የካዛንቺስ የኮሪደር ልማትን እንዲሁም የእንስሳት ልማት ማዕከልና ሌሎች በርካታ የልማት ስራዎችን ያካተተ መሆኑ ተጠቅሷል። በቀጣይም በከተማዋ የተሰሩና እየተሰሩ የሚገኙ የልማት ስራዎችም እንደሚጎበኙ ነው የተነገረው። በአዲስ አበባ የተከናወኑ ያሉ የልማት ስራዎች እርስ በርስ የተሳሰሩ በመሆናቸው ዘላቂ የልማት ግቦችን ለማሳካት ያላቸው ጠቀሜታ ጉልህ መሆኑም ተጠቅሷል።
ዜናዎቻችንን በቀጥታ ስርጭት በያላችሁበት እየተከታተላችሁ ትገኛላችሁ። አሁን ደግሞ ባልደረቦቻችን በተለያዩ ቦታዎች መረጃዎችን ወደሚያጋሩን ዘገባዎች እንሻገር። በበጀት ዓመቱ 8 ወራት 4.3 ቢሊዮን ዶላር ሬሚታንስ ለመገኘቱ የኢትዮጵያ ዲያስፖራ አገልግሎት ገለጸ። በአገልግሎቱ የ9 ወራት አፈጻጸም ውይይት እየተካሄደም ይገኛል። የአገልግሎቱ መስሪያ ቤት ዋና ዲሬክተር አምባሳደር ፍጹም አረጋ በበጀት ዓመቱ በኢትዮጵያ ኢኮኖሚ ልማት ላይ የዲያስፖራ ተሳትፎ እድገት እያሳየ ስለመምጣቱ ገልጸዋል። ላብነትም በ8 ወራት ጊዜ ውስጥ ብቻ 4.3 ቢሊዮን ዶላር ሬሚታንስ ስለመገኘቱ ተናግረዋል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ውይይት እየተከታተለ የሚገኘው ዘጋቢያችን ሞላ ለማየሁ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሞላ፣ እንደምን ቆየ? በውይይቱ ምናልባት በ8 ወሩ ወይ ደግሞ ያለፉት ወራት ከተመዘገበው አፈጻጸም ጎን ለጎን በበጀት ዓመቱ የዲያስፖራው ተሳትፎ መገለጫ ነጥቦቹ ምንድናቸው የሚለውን ንገረን እስኪ። አመሰግናለሁ። እንግዲህ ኢትዮጵያ እንደሚታወቀው ከፍተኛ ቁጥር ያላቸው ዜጎችና ኢትዮጵያውያንና ትውልደ ኢትዮጵያውያን በውጭ ከሚኖሩ ሀገራት መካከል አንዷ ናት። መረጃዎች እንደሚጠቁሙት ከ3 ሚሊዮን በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን በውጭ ሀገር ይኖራሉ። እንግዲህ ባለፉት ዓመታት እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ልማት የሚያደርጉት አስተዋጽኦ እዚህ ግባ የሚባል አልነበረም። ከለውጡ ወዲህ በተሰሩ የተለያዩ ማሻሻያ ስራዎች የዲያስፖራውን ወይም በውጭ የሚኖሩ ኢትዮጵያውያን ተሳትፎ ማሳደግ ተችሏል። ለአብነትም እንግዲህ ባለፉት 8 ወራት 4.3 ቢሊዮን የአሜሪካን ዶላር ከውጭ ከሚኖሩ ኢትዮጵያውያን ገቢ ወይም ሬሚታንስ መገኘቱን ነው እንደ ማሳያነት የተጠቀሰው። በዛሬው ዕለት እየተካሄደ በሚገኘው ያለፉት 9 ወራት የዲያስፖራ ተሳትፎ በአገር ልማት ላይ ምን ይመስላል በሚለውና በተሰሩ ስራዎች ላይ ነው እንግዲህ የዲያስፖራ አገልግሎት ከባለድርሻ አካላት ጋር ምክክር እያደረገ የሚገኘው። ይህ ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መሆኑና መጨመሩን ነው እንግዲህ የአገልግሎቱ ዋና ዳይሬክተር አምባሳደር ፍጹም አረጋ የተናገሩት። እንደሚታወቀው ከለውጡ ወዲህ የተለያዩ ማሻሻያ ስራዎች በተለይም ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ሀገራት ዜጋ ተኮር እና በአገር ልማት ላይ ባይተዋር ከመሆን ይልቅ በኢኮኖሚው ለተሳትፎ እንዲያደርጉ የተለያዩ ስራዎች ተሰርተዋል። በእነዚህ ምክንያት ወደ ሀገራቸው መለስ ብለው ኢኮኖሚውን ከመደገፍ ዜጎቻቸውን ከመደገፍ አኳያ ከፍተኛ ስራ መሰራቱ ነው በዛሬው ዕለት የተካሄደ በሚገኘው የግምገማ መድረክ ላይ የተነሳው። እንግዲህ ከዚህ በተጨማሪ በብሔራዊ ጥቅም ላይ የተለያዩ ስራዎች እየተሰሩ መሆኑን ለአብነትም በታላቁ የኢትዮጵያ ህዳሴ ግድብ ላይ በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ውስጥ ካሉት ኢትዮጵያውያን ጎን ለጎን የግድቡን ግንባታ ከመደገፍ አኳያ አስተዋጽኦ እያደረጉ መሆኑን ተጠቅሷል። በተለይም ባለፉት 3 ወራት ለመስራት ከታሰበው የግድቡ ማጠናቀቂያ ወይም ፍጻሜ ለማድረስ የቦንድ ሽያጭ ላይ ከ1 ሚሊዮን ዶላር በላይ እዚህ ጋር አስተዋጽኦ ማድረጋቸውን የተነሳው። በተለይም ደግሞ በውጭ ሀገርና የሚኖሩ ኢትዮጵያውያን በኢትዮጵያ ብሔራዊ ጥቅም ላይ ከፍተኛ አስተዋጽኦ እያደረጉ መሆኑና በተለያዩ ማህበራዊ አገልግሎቶች ላይ በዚህ ሀገር ውስጥ በሚኖሩ ዜጎች ላይም ተሳትፎ እያደረጉ መሆኑ ተነስቷል። ከዚህ በተጨማሪም ዲያስፖራው በተለያዩ የኢኮኖሚ መስኮች ላይ የሚያደርጉት አስተዋጽኦ ሬሚታንስ ወይም የውጭ ምንዛሬን በህጋዊ መልኩ ከመላክ በተጨማሪ በኢንቨስትመንት ተሳትፎ እያደረጉ መሆኑ ተነስቷል። በተለይም ባለፉት 8 ወራት ከ800 በላይ ትውልደ ኢትዮጵያውያን በሀገር ልማት ላይ በተለይም በተለያዩ መስኮች በኢንቨስትመንት መሳተፋቸው ተገልጿል። በዋናነት በኢኮሜርስ፣ በፊንቴክ፣ በቴክኖሎጂ ነክ በሆኑ ክፍያዎችና ከውጭ ሀገር የተለያዩ ሀገራት ላይ የሚወስዱትን የቀሰሙትን ቴክኖሎጂ እውቀት በኢንቨስትመንት መልክ ወደ ሀገራቸው በማምጣት ለዜጎች የስራ እድል መፍጠራቸው ተነስቷል። ከ800 በላይ ኢትዮጵያውያንም በተለያዩ በግብርና በቴክኖሎጂ ነክ መሰማራታቸው ተገልጿል። እንደሚታወቀው እንግዲህ የዲያስፖራ ተሳትፎ በተለይም ደግሞ በሀገር እውቀትን በሽግግር በማድረግ አኳያ አስተዋጽኦ ቀላል የማይባል እንደሆነ ይታወቃል። በሀገር ውስጥ ከሚያደርጉት ተሳትፎ ባሻገርም በዓለም አቀፍ ደረጃ በኢትዮጵያ ላይ የሚቃጡ የዲፕሎማሲ ጫናዎችን በመመከት ከፍተኛ አስተዋጽኦ እያደረጉ መሆኑ ተገልጿል። እንግዲህ በኦሮሚያ ክልል ሸገር ከተማና በድሬዳዋ ከተማ አስተዳደር ለዲያስፖራው የመኖሪያ ቤት ጥያቄ መፍትሄ ከማድረግ አኳያ ጥሩ የሚባል እንቅስቃሴዎች መኖራቸው ተገልጿል። በሸገር ከተማ 90 የሚሆኑ ዲያስፖራዎች በማህበር ተደራጅተው የቤት መስሪያ ቦታ ለማግኘት እንቅስቃሴ መሆናቸውም በአዎንታዊነት ተገልጿል። በተለይ በመንግስት የተወሰደው የማክሮ ኢኮኖሚ ማሻሻያ የዲያስፖራውን በአገር ልማት ላይ የሚያደርገውን አስተዋጽኦ እያሳደገው መምጣቱን የአገልግሎቱ ዋና ዳይሬክተር አምባሳደር ገልጸዋል። የክልል ባለድርሻ አካላትም ለኢንቨስትመንት ተሳትፎ ቦታዎችን ከማቅረብ አኳያ አስተዋጽኦ እያደረጉ መሆኑን ተገልጿል።
እናመሰግናለን ሞላ ለማየው በገታ መስመራችን መረጃዎችን ስላጋራሃን መልካም ቀን። በዜና ኢትዮጵያ በትንታኔ ወደ ያዝናቸው ዘገባዎች ደግሞ እናልፋለን። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የካዛንቺስ የኮሪደር ልማትን በይፋ መርቀዋል። አባዲ ወይናይ ለአዲስ አበባ ከተማ ተጨማሪ ውበት ያጎናጸፈው የካዛንቺስ የኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ በርካታ መሰረተ ልማቶች ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ ካዛንቺስ ከቀድሞ ገጽታዋ ተቀይራ አሁን ላይ በአማረ መንገድ ተገንብታለች ብለዋል። ካዛንቺስ ከዚህ ቀደም የነበረው ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይህ ለመላው የኢትዮጵያ ህዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የኮሪደር ልማቱ የአዲስ አበባን ገጽታ ከመቀየር አልፎ የሰዎችን አስተሳሰብ የለወጠ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ የተሻለ ከተማ እየተፈጠረ ነው ብለዋል። አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠር ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። በአጭር ጊዜ ውስጥ የካዛንቺስ ኮሪደር ልማት መሰራቱን ያነሱት ጠቅላይ ሚኒስትሩ ያጋጠሙ ችግሮች ካሉም ለሀገር የሚከፈል ዋጋ ተደርጎ ሊወሰድ ይገባል ሲሉም ነው የጠቀሱት። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው ስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድ ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለው ዋጋ ተደርጎ መወሰድ ይኖርበታል። አዲስ አበባ ብሎም ኢትዮጵያን የማስዋብ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ በጊዜ የለንም መንፈስ ይበልጥ መትጋት ያስፈልጋል ብለዋል። ይህ ስራ መቀጠል አለበት። ሀገራችንን የመገንባት የማነጽ የማስዋብ የማሳመር ተስፋችን ህልማችን ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው።
መርካት በሽታ ነው። ማለም ጥሩ ነው፣ ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በካዛንቺስ የኮሪደር ልማት ለተሳተፉ አካላትም ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል። ይህ በዚህ እንዳለ በዚህ በአዲስ አበባ ከተማ እየተገነቡ የኮሪደርና የመልሶ ማልማት ስራዎች የከተማዋን ገጽታ እየቀየሩ ስለመሆናቸው ይገለጻል። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የስራ ኃላፊዎች በከተማዋ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። ዘጋቢያችን ተስፋዬ ለሚሳ አጠናቅሮታል። በአዲስ አበባ ከተማ የኮሪደርና የመልሶ ማልማት ስራዎች እየተከናወኑ እንደሚገኝ ይታወቃል። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የሥራ ኃላፊዎችም እነዚህን የተገነቡና እየተገነቡ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። የኮሪደርና የመልሶ ማልማት ስራዎቹ የአዲስ አበባን ገጽታ የቀየሩ መሆናቸውን ነው የሥራ ኃላፊዎቹ ለኢቲቪ የተናገሩት። አዲስ አበባችን የበርካታ ዲፕሎማቶች እና የውጭ ሀገር ተቋማት ሀብ ወይም መቀመጫ ከመሆኗ ጋር ተያይዞ ለዛ የሚመጥን አይነት በጣም ትልልቅ ፕሮጀክቶችና ደስ የሚሉ ስራዎች እየተሰሩ እንደሆነ ብዙ ሰዎች ፊሊንጋቸውን ሲገልጹ ሰምቻለሁ እና ይሄ የኔም ፊሊንግ ነው ማለት ነው። አዲስ አበባ አሁን እንደ ስሟ እየሆነች ነው። አዲስ አበባ እየሆነች ነው። ያየሁት ነገር ቢኖር በጣም በርካታ አበቦች፣ አትክልቶች፣ የወንዝ ዳር ፓርኮች እነዚህን የመሳሰሉ እንደገና ደግሞ ሰዎች ፍክፍክ ብሎ በአንድ አካባቢ ይኖሩ የነበረ ለምሳሌ ከካሳንቺስ አካባቢ ተነስተው የት ጋር እንዳረፉ አይተናል። እሱ በጣም ያስደሰተኝ ነገር ነው። በጣም በቆንጆ ሁኔታ ሰዎች በዘመናዊ አኗኗር እንዲኖሩ የተሰሩት ስራዎች ባይኔ አይቻለሁ። በጣም ደስ ይላል። ከዛም ደግሞ እነሱ የተነሱበት ቦታ ደግሞ ለልማት እንዲውል በምን መልክ እንደተዘጋጀ እሱንም አይተናል። ፓርኮቹም በጣም ቆንጆ ናቸው። ድሮም ማቆም ካሳንቺስና አሁንም ማቆም ካሳንቺስ ተለያይ ነው። አሁን ወደዚህ ወደ ቦሌ ቡልቡላም ስትመጣ በጣም የሚደነቅ ቦታ ነው። ይሄ ጫካ ነበር ድሮ። በዚህ ማለት እንኳን አትችልም፣ ያስፈራል። ይሄ በጣም የሚገርም ነው። ይሄ ፋውንቴኑም ስታይ ስቴዲየሙ ስታይ ከካሳንቺስ ደግሞ ተነቅሎ እዚህ የመጡት እኔ ግቢ ገብርኤል አካባቢ በጣም አቃቸዋለሁ። ከዛ የተነሱትን አሁን ስታዩና እዚህ መጥቶም ደግሞ ባሉበት ሁሉም የተቀናጀ ትምህርት ቤትም ሁሉ ነገር ውሃው የተስተካከለላቸው ነው። መኖሪያውም አካባቢ ስታይ እዚህ ገላንጉራ ጋር ሳይ በጣም ገርሞኛል። የሚደነቅ ነው። ሁሉ አካባቢያቸው በጣም ዘመናዊ የሚያምር ማታመነው ነው። ሰው ሁሉ መጥቶ ቢያይላለው ነው በበኩል ሪኮመንድ አደርጋለሁ። እነዚህ የልማት ስራዎች ታዲያ በሌሎች ክልሎችም መስፋፋት እንዳለባቸው ተገልጿል። ስማርት የሆኑ የውጭ ሀገር ከተሞች ላይ የምናያቸው መሰረተ ልማቶችና አንዳንድ የሰርቪስ ዴሊቨሪስ እዚህ ሀገር ተግባራዊ የሆኑ ናቸው ያሉት። ከውጭ መጥቶ እኛ ሀገር ላይ ኢምፕሊመንት እየተደረገ ነው። እዚህ አዲስ አበባ ላይ የተጀመረው ፕሮጀክት ደግሞ የሁሉም ተጠቃሚ እንዲሆን መስፋት መቻል አለበትና በእርግጠኝነት በዚህ ሁኔታ ብዙ አካባቢዎች ላይ መስራት ከተቻለ የተጀማመሩ ፕሮጀክቶች ውጤታማ ይሆናሉ ብዬ አስባለሁ። የሥራ ኃላፊዎቹ በካሳንቺስና ኡራኤል አካባቢዎች የተከናወኑ የኮሪደር ልማት ስራዎችን፣ የቦሌ ቡልቡላ ፓርክ፣ የአዲስ አበባ የእንስሳት እርባታ ልማትና የልቀት ማዕከል እንዲሁም አዲስ ዓለም አቀፍ ኮንቬንሽን ማዕከልንና ሌሎች የልማት ፕሮጀክቶችንም ጎብኝተዋል። ዜናዎቻችን ቀጥለዋል። በአዲስ አበባ የተለያዩ ተቋማት ለሚሰጡት አገልግሎት ብሔራዊ ዲጂታል መታወቂያን እንደ አንድ ቅድመ ሁኔታ አስቀምጠዋል። በከተማው የሚገኙ የግልና የመንግስት ትምህርት ቤቶችም ለ2018 የትምህርት ዘመን ምዝገባ ፋይዳ ዲጂታል መታወቂያን አንድ ቅድመ ሁኔታ አድርገዋል። በትምህርት ቤቶቹ ያለው የተማሪዎች የብሔራዊ መታወቂያ ምዝገባ ሂደት ምን ይመስላል የሚለውን ደግሞ በተለያዩ ትምህርት ቤቶች ውስጥ ተገኝቶ ባልደረባችን ጌታቸው ባልቻ ቃኝቷል። ዘገባውን እንከታተል። በአዲስ አበባ በሚገኙ ትምህርት ቤቶች ከ2018 ዓ.ም ጀምሮ ለሚደረግ ምዝገባ የብሔራዊ ዲጂታል መታወቂያ በቅድመ ሁኔታነት ተቀምጧል። በከተማዋ በሚገኙ ትምህርት ቤቶችም የፋይዳ ዲጂታል መታወቂያ ምዝገባ እየተከናወነ ይገኛል። እድሜያቸው 5 ዓመት ከሞላቸው ህጻናት ጀምሮ ያሉ ተማሪዎችም ለብሔራዊ ዲጂታል መታወቂያ እየተመዘገቡ መሆኑ ታውቋል። ፋይዳ መታወቂያ ያወጣውት በትምህርት ቤታችን የፋይዳ መዝጋቢዎች መጀመሪያ ሰልፍ ላይ ስለ ፋይዳ ትንሽ ነገር ነገሩ። ይበልጥ ደግሞ ክላስ ውስጥ መምህራኖቻችን
በደንብ አስረዱ። እናም ለቤተሰብ ተናግሬ ያለውን ፎርም ሁሉ አስሞልቼ ፋይዳ ለመመዝገብ እዚህ ትምህርት ቤት መጣሁ ማለት ነው። ፋይዳ መጀመሪያ ማለት መታወቂያ ነው። መታወቂያ ደግሞ በሀገሬም እንድታወቅ ያደርገኛል። መጀመሪያ ዜግነት ያለኝ እንደሆን እንድታወቅ ፋይዳውን ያወጣሁት ገና ከልጅነቴ ስለሆነ ለወደፊት የስራ እድሎች ቢኖሩኝ የኔን መረጃ ለሰዎች ለማሳወቅ ወይም ደግሞ እኔ ከሰዎች የሚመጣው መረጃ ለማወቅ እንዲሁም ደግሞ ስለ የተለያዩ የስራ የውጭ እድሎች ቢኖሩ በፋይዳ መታወቂያ አማካኝነት በቀላሉ እነሱ ነገሮች መጨረስ እችላለሁ ማለት ነው። ከመጀመሪያ ፎቶ ተነስቼ ከዛ በኋላ አይኔን እነሳና ከዛ በኋላ የእጅ አሻራ አድርጌ ከዛ በኋላ የፋይዳ ወረቀት ይሰጠኛል። እኔ የምጠበቅ ድንገት አሁን ብጠፋ በአሻራዬ ተፈልጌ ይገኛለሁ። የፋይዳ ዲጂታል መታወቂያ ምዝገባም በአዲስ አበባ ከተማ አስተዳደር ስር በሚገኙ ሁሉም የመንግስትና የግል ትምህርት ቤቶች እየተከናወነ ይገኛል። ምዝገባውም በአዲስ አበባ በሚገኙ የወረዳ ትምህርት ጽህፈት ቤቶችና የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ቅርንጫፍ ጽህፈት ቤቶች ቅንጅት እየተሰራ ነው። ቀጣይ ዓመት ለትምህርት ምዝገባ አንድ ትልቅ ቅድመ ሁኔታ የሚሆነው የፋይዳ መታወቂያ ነው። የፋይዳ መታወቂያ ቁጥር ነው። ስለዚህ ያንን ለማሳካት ምን እየተሰራ ነው? ቅንጅታዊ አሰራር ነው። ቅንጅታዊ አሰራሩ የትምህርት ጽህፈት ቤትና የትምህርት ከኛ ከሲቪል ምዝገባ ጋራ በመቀናጀት አገልግሎቱን ማሳለጥ እየተሰራ ያሉ ስራዎች አሉ። ለምሳሌ የግንዛቤ ማስጨበጫ ስራ ትልቅ ነው። ህዝቡ ይሄንን እንዲረዳ መጀመሪያ ላይ ምንድነው አንደርስታንዲንጉ ብዙ አልነበረም ስንጀምር ላይ። አሁን ግን ህዝቡ ወላጅ ራሱ እንዳያችሁት መታወቂያውን ውስጥ ያደረገ ይልካል። ምክንያቱም ፈቃደኝነቱም የግንዛቤ ስራው ተሰርቷል። እስካሁን አጠቃላይ በመንግስትም በግልም ያሉ ትምህርት ቤቶች ተማሪ ብዛት ከ8000 በላይ ተማሪ አለ ብለን እንደኛ ወረዳ ምን ወስደው ያንን ተማሪ ሙሉ በሙሉ ማሰጠት ነው የምንፈልገው። እየሰራን እንገኛለን። 5 ዓመት ተሞላቸው ወላጅ ይዟቸው ሊመጣ በማድረግ ፎርሙን አስሞልተን በማምጣት በየትምህርት ቤቱ በየአቅራቢያቸው በመሄድ ይህንን ለማሰጠት እኛ ምቹ ሁኔታ ነው ያለው። በዛው የኪት ችግር የለብንም። አሻራ የምንሰጥበት ማቴሪያል አለን በበቂ ሁኔታ። የተማሪዎች የብሔራዊ መታወቂያ ምዝገባ የትምህርት ስርዓቱን በዘመናዊ ቴክኖሎጂ ለመደገፍና ሐሰተኛ የትምህርት ማስረጃን ለመከላከል እገዛ እንደሚያደርግ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ይገልጻሉ። በቴክኖሎጂ ሰፖርት የሆነ የትምህርት ስርዓት እንዘረጋለን፣ ኢስኩል እንጀምራለን ብንል እያንዳንዱ ተማሪ ዩኒክ አይዲ ኖሮት በዛ ዩኒክ አይዲው መሰረት እያንዳንዱ የተማሪዎች የሚቀርቡለትን የትምህርት መሳሪያዎች ማግኘት የሚችልበት ከዛም ደግሞ የዚህን ተማሪ ሂስትሪም ደግሞ በአግባቡ ተመዝግቦ የትምህርት ቤት ታሪክ ወይም ደግሞ የትምህርት ቤት ጉዞ በአግባቡ የሚታወቅበትን ስርዓት መዘርጋት ይቻላል። እንግዲህ በዘላቂነት ይሄ ስራ በአግባቡ ሮላውት የሚደረግበት ጊዜ ፎርጅድ ትምህርት ማስረጃዎችንም በዚህ አጋጣሚ ማስቀረት ይቻላል። እያንዳንዱ የተማሪው የትምህርት ሂስትሪ በሙሉ በዚህ ናሽናል አይዲ ቁጥሩ አማካይነት የሚመዘገብ ከመሆኑ ጋር ታይዞ የሆነ ጊዜ ከሆነ ቦታ ፖፕአውት የሚያደርግ መረጃ እንዳይኖረው ያደርጋል ተብሎ ነው የሚታሰበው። ከዛም ባለፈ እንግዲህ እነዚህ በትምህርት ቤት ዛሬ የምናስተምራቸው ወጣቶቻችንና ልጆቻችን ነገ በኢኮኖሚ ውስጥ ተሳታፊ የሚሆኑ የስራ እድል ብንፈጥርላቸው በንግድ ስራ ውስጥ የሚሰማሩ የተለያየ መንግስት አገልግሎትን የሚፈልጉ ዜጎች ነው የሚሆኑት። ስለዚህ ቀጣይ ስማርት አዲስ አበባን እንገነባለን፣ ዲጂታል ኢትዮጵያን እንገነባለን የምንል ከሆነ አብዛኞቹ የመንግስት አገልግሎቶች ወደ ዲጂታል ይሄዳሉ ተብሎ ነው የሚታሰበው። ብሔራዊ ዲጂታል መታወቂያ በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ትልቅ ትኩረት ተሰጥቶታል። እስካሁንም ከ14.5 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸው ታውቋል። ዜናዎቻችን እንደቀጠሉ ናቸው። የህብረተሰቡን ፍትሃዊ የልማት ጥያቄዎች ለመመለስ መንግስት ትኩረት ሰጥቶ እየሰራ ስለመሆኑ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ተናገሩ። ሚኒስትሩ በአሶሳ ዞን ኩምሩክ ወረዳም በመገኘት በ311 ሚሊዮን ብር የተገነባውን የንጹህ መጠጥ ውሃ ፕሮጀክት መርቀው ስራ አስጀምረዋል። በስፍራው የሚገኘው ዘጋቢያችን ጀማል አህመድ ተከታዩን አድርሶናል። በቤንሻንጉል ጉሙዝ ክልል አሶሳ ዞን ስር የሚገኘው የኩርሙክ ወረዳ ካለው ተፈጥሯዊ ሞቃታማ የአየር ንብረት ጋር ተያይዞ በተደጋጋሚ የንጹህ መጠጥ ውሃ እጥረት ሲስተዋልበት ይታያል። የአካባቢው ማህበረሰብም በንጹህ መጠጥ ውሃ እጥረት ሲቸገሩ መቆየታቸውን ይገልጻሉ። እዚህ የነበረው የውሃ ችግር ይህ ነው የማይባል ነው። በጣም ከባድ ችግር ውስጥ ነው የነበርነው። አንድ ጀሪካን ለማግኘት ማታ 1 ሰዓት ወጥተን ጠዋት 1 ሰዓት ነው ተመልሰን የምንመጣ። በጣም ተቸግረን ነበር።
በፊትም የወንዙ ውሃም የጎርፉም ምናምን ነው የምንጠጣ ነበር። የቤንሻንጉል ጉሙዝ ክልል ውሃና ኢነርጂ ሀብት ልማት ቢሮም ከውሃና ኢነርጂ ሚኒስቴር ጋር በመተባበር በወረዳው በ311 ሚሊዮን ብር ያስገነባውን የንጹህ መጠጥ ውሃ ፕሮጀክት አስመርቋል። በንጹህ መጠጥ ውሃ ፕሮጀክቱ መመረቅም የአካባቢው ማህበረሰብ ደስታቸውን ገልጸዋል። ውሃው አጠገባችን ስለደረሰ ክልሉና ፌደራሉ መንግስት እና በጣም እናመሰግናለን። እስከ ቤታችን ውሃ ስለሚደርስልኛ በጣም ነው የምናመሰግነው። ውሃም በንጹህ መጠበቅ አለብን። በፕሮጀክቱ የምረቃ ስነ ስርዓት ላይ የተገኙት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ መንግስት በተለያዩ አካባቢዎች የህብረተሰቡን ፍትሃዊ የልማት ተጠቃሚነት ለማሳደግ እየሰራ መሆኑን ገልጸዋል። መንግስት በተለይ የፌደራል መንግስት በኢትዮጵያ ውስጥ የነበረውን ኢፍትሃዊ የሆኑ የተለያዩ የልማት ስራዎችን ዜጎች ጠይቁ በነበረው መሰረት በቻለው አቅም ተመጣጣኝ የሆኑ ስራዎች እንዲሰሩ ከፍተኛ ስራዎችን ሲያከናውን ቆይተዋል፣ እየሰራ ይገኛል። ፕሮጀክት የሚሆነው ዘላቂ የሚሆነው የተጀመረው ማለቅ ብቻ ሳይሆን በቀጣይ በተፈለገው ጊዜ በዲዛይን ላይፉ እንዲያገለግል ማድረግ ትልቅ ድርሻ አለው። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሌ ሐሰን የንጹህ መጠጥ ውሃ ፕሮጀክቱ ከ15000 በላይ ለሚሆኑ ዜጎች አገልግሎት የሚሰጥና የአካባቢውን የንጹህ መጠጥ ውሃ ችግር የሚፈታ ነው ብለዋል። ካሉ የልማት ክፍተቶች አንዱ የንጹህ መጠጥ ውሃ አቅርቦት አንዱ ነው። ይሄ ፕሮጀክት ለ15000 ማህበረሰብ ተደራሽ የሚያደርግ ውሃ ነው። ቦኖቹ ሲስፋፉ ደግሞ ከ20000 በላይ ህዝብን ተደራሽ የሚያደርግ ነው። ለሚቀጥሉት 20 ዓመታት ደግሞ የሆረዛብ ነዋሪዎችና ተደራሽ የሚሆኑ ቀበሌዎች ለ20 ዓመት ያገለግላል። ለኩርሙክ ወረዳ ነዋሪዎች እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። በፕሮጀክቱ ምረቃ የተገኙት ከፍተኛ አመራሮች በክልሉ የተከናወኑ የተለያዩ የልማት ስራዎችንም ተዘዋውረው ጎብኝተዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ለዜና ኢትዮጵያ ወደ ተዘጋጁ አጫጭር የውጪ ዘገባዎች ደግሞ እናልፋለን። የምግብና የሕክምና አቅርቦት ወደ ጋዛ እንዳይገባ በመደረጉ 60 ሺህ የሚሆኑ የጋዛ ህጻናት ለተመጣጠነ ምግብ እጥረት መጋለጣቸውን የጋዛ ጤና ሚኒስቴር አስታወቀ። በሌላ በኩል የእስራኤል ወታደሮች በጋዛ ላይ የሚያደርሱት ጥቃት ቀጥሎ 42 ሰዎችም ተገድለዋል። የጋዛ ጤና ሚኒስቴር ቃል አቀባይ ካሊል ዴክራን እስራኤል አቅርቦቶችን ከከለከለች 2 ወራት ማለፋቸውን ተናግረዋል። በዚህም 60 ሺህ የጋዛ ህጻናት ለተመጣጠነ ምግብ እጥረት መጋለጣቸውን አብራርተዋል። እስራኤል ከመጋቢት ጀምሮ አቅርቦቶቹን ያቋረጠችው ሐማስ የተቀሩትን ምርኮኞች እንዲለቅ ግፊት ለማድረግ እንደ መሳሪያ ለመጠቀም ስለመሆኑ ተመላክቷል። የዘገበው አልጀዚራ ነው። በሌላ የውጭ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የተጣለው ታሪፍ በከፍተኛ ሁኔታ እንደሚቀንስ ገለጹ። ትራምፕ በዋይት ሃውስ ኦቫል ኦፊስ ለጋዜጠኞች እንደተናገሩት በቻይና ምርቶች ላይ የሚጣለው ይሄው ከፍተኛ ታሪፍ በከፍተኛ ሁኔታ ይቀንሳል፣ ነገር ግን ዜሮ ሊሆን እንደማይችል ገልጸዋል። ከቻይና ጋር የሚያደርጉት የንግድ ጦርነት ልውውጥም ለውጥ ሊያመጣ እንደሚችልም ጠቁመዋል። ፕሬዚዳንቱ ትራምፕ ይህንን ሀሳብ የሰጡት በአሜሪካና በቻይና መካከል ያለው ከፍተኛ የታሪፍ ጫና በኢኮኖሚያቸው መካከል ያለውን የንግድ ልውውጥ ውጤታማ ያደርገውን በማለት የግምጃ ቤት ሴክሬታሪው ስኮት ቤትሰን በተናገሩበት ወቅት ስለመሆኑ ተብራርቷል። በቻይና ላይ የተጣለው የ145 በመቶ ታሪፍ በጣም ከፍተኛ ነው ሲሉም ጠቁመዋል። የዓለም የሁለቱ ታላላቅ የኢኮኖሚ ባለቤቶች የታሪፍ ፍጥጫ ታዲያ ዓለም አቀፍ ገበያዎችን የሚያናጋ የአቅርቦት ሰንሰለቶችንም የሚያውክ እንደሚሆን በባለሙያዎች ሀሳብ እየቀረበበት እንደሚገኝ የዘገበው ሲኤንኤን ነው።